እንዳትነኪኝ ነሽ። እስቲ ቻው በቃ እስቲ ኮስተር ጋር መሆን አልችልም ከዚህ በኋላ ቻው። ከጀማዎች ጋር እንደዚህ አይነት ስራን ብትቀጥል ይሻል ነበር። ጨረቃ ፋሚሊ ጋማ የሆነ ሚስጥር ምንድነው? የኔ ጥፋት ምንድነው? እኔና ሀይሚ በደንብ እንተማመን ነበር። ገብቶሃል? አላቅም ማለት ሀይሚ እኔ ግራ ገባኝ። አንተ የኔ ጥፋት ያኔ ሀይሚ ጋር ማለት ነው አንድ ሚስጥር አለ። ብሩክን በሆነ ነገር እየተበቀሉ እኔ ግርም የሚለኝ ነገር ማለት ነው ዩቲዩበሮች ካላፈቀርኩሽና ካለ ድብድብ ሌላ ቪዲዮ አይሰራም። እንደው አብርሃምና ሩታ ይሄን ጣጣ ያመጣችሁብን እናንተ ናችሁ። ከእናንተ በፊት እንዲህ አይነት ጉድ አልነበረም። ሴቶች ማለት ነው ድርቅናቸው ልክ 80 አሰራ ይመስል ካንቺ በፊት ነው ካንቺ ኋላ ነው የመጣሁት ድርቅ። አዎ እንዴ! እና የሷ በኩልም ቢሆን አንተ ይቅርብሽ ነበር ማለት ዳኒ ሶሲ ምን ያክል እንደምትወደው ፍቅሩን ለማውጣት ከጓደኞቹ ጋር ደፋ ቀና ይላል። ሃይሚና ብሩኬ ደፋ ቀና ይላል። በቃ እርስ በርስ አይሄዱ ፊታችሁ በቃ አትሄዱ ፊታችሁ እርስ በርስ በቃ አፍቃሪ ነኝ ሁሉም ነገር እንደሚመስለኝ ዳኒ ተጠራጥሮ ይሄንን ነገር ከሃይሚ ጋር ፕራንክ እያደረጉ ለብሩኬ ይመስለኛል። ምናልባት ሚስጥር ካለ ሚስጥሩ ይወጣል ብለው ነው እንደዚህ የሚሰሩት እንጂ ዳኒ ጋር ምንም አይነት ሚስጥር እንደሌለ ነው ትላንት የተረዳሁት። ግን ሃይሚና ዳኒ ይመስለኛል ወይ ሶሲን ተጠራጥሯት እንደዚህ አግዥኝ ብሏት ሃይሚ እያገዘችው ሊሆን ይችላል ብዬ አስባለሁ። ሃይሚም ደግሞ መበቀል ስለምፈልግ ይሄን ነገር እሺ ከማለት ወደ ኋላ ትላለች ብዬ አልገምትም። ሲቀጥል ደግሞ ሚዲያው ላይም ብዙ ነገር ነው የሚባል ያለው ስለ ብሩኬና ስለ ሶስና በጣም ብዙ ነገር ሳያዩ ማለት ነው ምንም ሳያዩ በግምት የሚያወሩት ወሬ ተውኝ። በቃ እኔ እንጃ ብሩኬ ብቻ ነው ወንድ በምድር ላይ ያለ የሚመስላችሁ። ይመችህ የኔ ጀግና የኔ አንበሳ። የምሬ ነው እግዚአብሔርን። ሴቶቹ ማለት አንጫጫቸው አይገልጸውም። በቃ እግዚአብሔርን ስንት ወንድ እኮ አለ፣ ግን ብሩኬ ላይ አይናቸው እንዴት እንደሚያፈጥ ገና ታወጡበታላችሁ። ገና ይመራችኋል። በቃ እንደዚህ እሱ ከላይ ሆኖ እናንተ ከታች እያያችሁት ቀይ ያስለቀሰ ይመራችኋል። ግን የሴት ልጅ እንባ አይፈልግም። እሱ ችግሩ የሴት ልጅ እንባ አይፈልግም። ስለዚህ አታልቅሱበት፣ በውሸት ስራውን ይስራበት። ዳኒ ደግሞ ሶሲ እንደምትወደውና እንደማትወደው ከጓደኞቹ ጋር እንደዚህ ሲጠይቅ ነበር። በምን አይነት መንገድ ፍቅር የለወቀው እያለ ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። የእናንተም ሰላም ብዝት ይበልላችሁ በያላችሁበት እንደየሰዓት አቆጣጠራችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁንላችሁ። እንግዲህ በጨረቃ ፋሚሊ ላይ የተፈጠረው ነገር 1 2 3 እያለ ዛሬ 1 ሳምንት አልፎታል። እንግዲህ ውድ ቤተሰቦቼ እንግዲህ ምን ማድረግ እንዳለብን አይታወቅም። ርዕሱ ምን እንደሆነ መነሻውን አውቀነዋል፣ ግን መጨረሻው ምን እንደሆነ ሁላችንም ግራ ጋብቶናል። ሁላችንም የየራሳችንን ስሜት እየተናገርን ግማሹንም ያስቀየምናለን፣ ግማሹም ደግሞ ትክክል ነው ብሎ የተወያየም አለ። ብቻ ሁሉም ጭንቅላቱን እያፈረሰ ይገኛል። የጨረቃ ፋሚሊ ቤተሰብ እንግዲህ ሚስጥር ያለው በእርግጠኝነት ሃይሚ ጋና ዳኒ ጋ ነው ይመስለኛል። ሶሲ የምታውቀው ነገር አለ ብዬ አላስብም። እንግዲህ የግምት ወሬ ነው፣ ምንም ማድረግ አልችልም። ካየሁት ነገር ነው ከማየው ነገር ሃይሚ በሚገርመው ሁኔታ ማለት ትላንትና አሁን ያለውን ነገር አሳየኝ ብሎ አንገቱን ማንቆርቱን ሲይዘው ሃይሚ እንድትናገርለት የፈለገው ነገር ነበር ዳኒ ማለት ነው። ሃይሚ የኔ ጥፋት ምንድን ነው እያለ አይኗን ሲያዝ ነበር። እሷ ደግሞ በቃ አላቅም ብላ በቃ ጥርቅም አረገችው። አላቅም ምን እንደሆነ አላቅም ግራ ገባኝ ብላ ለመገላገል እያሰበች ነበር እንደምታዩት ማለት ነው። ሃይሚ ጋር አንድ ሚስጥር አለ። ዳኒ ቦክስ ሲነሳበት እንድትናገርለት የፈለገችው ነገር አንድ ነገር አለ። እንደገናም ደግሞ ዳኒ እጁ ረጅም ነው፣ ብሩክ መጣላት የለበትም ምናምን ብላችኋል። እጅ መርዘም ምናምን አያስፈልግም። እዚህ ጋር እጅ መርዘም ምናምን ሳይሆን ሶሻል ሚዲያ ላይ በሴት የመጣ መጣላት በፍጹም እያስጣላል። የምሬ ነው። በእርግጥ በሀገር በሚስት ድርድር የለም፣ ግን ደግሞ በዚህ አይነት ነገር ያስጠላል። በዚህ አይነት ነገር ምክንያቱም መሆን የለበትም። በእርግጥ ብሩኬ ደርሰውበት ያው ይሄ ዳኒ የሄደበት መንገድ በትክክል ሃይሚን ለማግኘት እና ከሃይሚ የሆነ ነገር እንደፈለገ እሱ አውቋል። ሃይሚ ደግሞ ብሩክ እንዳለው ምንም አይኗ እየተገለጸ አይደለም። እኔም ያልኩት ይሄ ነው። በቃ ዳኒ የቀረባት አንድ ለራሱ የፈለገው ነገር አለ፣ ሊጠቀም የፈለገው ነገር አለ። ሁለተኛ ነገር ከብሩክ ጋር የሆነ ነገር ማሰናከል ይፈልጋል። ምክንያቱም ሶሲና ብሩክ ያ ጀስት ከዳኒ በፊት ነው እንግዲህ ብሩክን የምታውቀው ሶሲ ሲተዋወቁ ምንም አይነት ሪሌሽንሽፕ የላቸውም። ጀስት እንደ ማንኛውም ሰው
በቃ ትደዋወላላችሁ፣ ልትደውሉ ትችላላችሁ ምናምን የሆነ ነገር አሁን ሶሻል ሚዲያ ላይ ነው ያላችሁት። በምትሰሩ ስራ የምታውቁትን ሰው ደውላችሁ ትጠይቃላችሁ። ድንገት ተደውሎ ኮል ሚሆን አይቶ ይሆናል ዳኒ እሷን ሲጠይቃት እንግዲህ ያው አላመናት ሊሆን ይችላል። እኔ እንደዛ ብዬ ነው ያሰብኩት። ለምን ጓደኞቹ ጋር ከሚያደርገው ቃለ መጠየቅ ሲቀጥል ደግሞ ሶሲን ዳንኤል ነው የምትለኝ ለምን ዳኒ ወይም ደግሞ አቆላምጣ ለምን አጠራኝም የሚል ነገር ጥያቄ ራሱ እያቀረበ ነበረ። እሷ ደግሞ አልፈጠረብኝም እንደዚህ ማለት 50 ጊዜ ወዳለው አፈቅርሃለሁ ማለት የለብኝም እንደምወድህ ማወቅ አለብህ ያልሽው እሱ ደግሞ አልተማመነም። ይህንን ነገር ይመስለኛል እንግዲህ በብሩክ በኩል ተጠራጥሮ ሊሆን ይችላል። አሁን ብሩኬ ትለዋለች ምናምን ሲል ነበረ ባይዘወይ ማለት ነው። በስም ጥሪ ነው እንዴ ፍቅር እኮ በስም ጥሪ አይደለም። ፍቅር በተግባር ነው ቤተሰብ። ፍቅር በተግባር ፍቅር ምን እንደሆነ ለማወቅ ያው የፍቅር ክሊኒኮች አሉ እኮ ዩቲዩብ ላይ እነሱ ላይ እየገባችሁ ማየት ትችላላችሁ። በተግባር ነው እንጂ በለፈለፉ አይደለም። ይሁን ዳኒ የተሸወደው በዛ ይመስለኛል። ምክንያቱም የኔ ፍቅር የኔ ምናምን መባል ይፈልጋል። ያንን ነገር ደግሞ ሶሲ ለማለት አልቻለችም እንደሚመስለኝ። እንደዛ ይመስለኛል ሳስበው ማለት ነው። ይመስለኛል ብዬ በማውራቴ በጣም ይቅርታ ነው። ቤት ወዳችሁ ማየት ትችላላችሁ። ለምንድን ነው ዳንኤል የምትይኝ? ለምን ዳኒ አትይኝ? ለምን ዳዳ አትይኝም እያለ ነበረ። እንግዲህ ያንን ነገርም ለማውጣት ፈልጎ ሊሆን ይችላል። እንዲሁም ደግሞ ከካሜራ ጀርባ ብዙ ነገር አላቸው። እንደዚህ ነው ብለው የሚያሽቃብጥ በጣም ብዙ ሰው ነው ያለው። ያዩ ይመስል ካሜራ እነሱ የሰኩ የደገኑ ይመስል ብዙም ያስቀብጣል። ለዛም በሶሲ በኩልም በዳኒ በኩል ያሉ ቤተሰቦች ስላሉ እውነቱን እንዲያውቁ በነ ብሩክን ቤተሰብ በኩል ያለውን ነገር እውነቱን ለማሳወቅ ነው። ጀግናው ታዲያ ብሩክ ምን አደረገ? እዛው ላይ በደቂቃ ማንነቱን ነፃ ወጣ። ግን ማለት ነው በጣም ምንም የሚያውቀው ነገር እንደሌለ ነው። እኔ ብሩክ ለምን መሰላችሁ? ብዙ ጊዜ እሱ ቪዲዮ ሲሰራ ፕራንክ ከሆነ አይምልም። እኔ ደጋግሜ ብዙ ቦታ አይቼዋለሁ። አይምልም እና እኔ አሁን ያውቃል አያውቅም የሚለውን ነገር እንትን የምለው ማቀው በሚምላቸው ነገሮች ነው። ገባችሁ? ስለዚህ እኔ አሁን እየተጠራጠርኩ ያለሁት በቃ ሃይሚ መበቀል እየፈለገች ነው እና ምን ያክል ቫሊዩ ድረስ ሄዳ መበቀል እንደምትፈልግ ባላቅም ሃይሚ አንድና አንድ እየተበቀለችው ስለሆነ ነው እንጂ በሰላሟ ይሄን አይነት ቃላት አውጥታ እንደዛ አይነት ማመናጨቅ አታደርገውም ብዬ ነው የማስበው። ምክንያቱም አይተናል ከዚህ በፊት ምን አይነት ፍቅርና ምን አይነት ክብር እንዳላቸው አይተናል። ብሩክን ደግሞ አሁን ሃይሚን በምንም አይነት ነገር ምንም ብትበድለው ራሱ የእሷን በደል አይቆጥርም። እውነት ለመናገር ብዙ ነገር እኮ አሳልፈዋል እኮ ይሄ የምናውቀው ነገር ነው። ግን አሁን ላይ እያደረገች ያለችው እንደገናም ደግሞ ይቅርታ ብሎ ብዙ ጊዜ ስለጠየቃት እንደገና ደግሞ ይሄ ለኔ ሲሆን እንዴት ጥፋት ይሆናል? ይሄ ነገሩ በጣም ልቡን ጎርቶታል ብሩክ። ሃይሚ ደግሞ ምን ማወቅ እንደፈለገች አላቅም። እንግዲህ ያኔ ሚዲያው ላይ ያለውን ነገር ለማስተካከል ፈልጋ ይሆን። ያው ሰው አሁን ሁሌ እንደዚህ እያለ ማውራቱ አይቀርም። አሁን ከካሜራ ጀርባ በላይሽ ላይ ሴት ምናምን በቃ ብዙ ነገር ነው ሰው የሚያወራው። በነገራችን ላይ ያንንም ነገር እንድታወቅላት ፈልጋም ሊሆን ይችላል። አላቅም ብቻ ሃይሚ የፈለገችው ነገር ስትናገረው ነው የምናውቀው እንጂ በጣም ውስብስብስብስብ ያለ ነገር ነው። እውነት ለመናገር ከሶሲ ጋር ምን እንደፈለገች አይታወቅም። ከዳኒ ጋር ምን እንደፈለገች አይታወቅም። ከሶሲ ጋር ተጣልታለች። ዳኒ ጋር ግን ፒስ ናት። ዳኒ ጋር የሆነ ሚስጥር አለ። አላቅም ምን እንዳላቸው ብቻ ከሶስቶች ውስጥ ሚስጥር አለ። ብቻ ያልታወቀ ብሩክ የማያውቀው ሚስጥር አለ። ብሩክ እዚህ ጋር ብቻውን ነው ያለው። ብሩክ ማለት ነው። ለምን መሰላችሁ? እሱ ሲናደድና እንደዚህ ኖርማሊ ቪዲዮ ሲሰራ ፊቱ ማየት ትችላላችሁ። በአንድ ጊዜ ከሰል ነው የሚመስለው። እንዲህ አይነት ነገር ሲሆን ከዱባይ እንደመጣ የሰራውን ቪዲዮ እዩት። የዛን ሰዓት አሁን እሱ ብሩክ አይደለም ምን እንደመሰለ ልክ ያ ስሜት ነው አሁን ላይ እየታየበት ያለው ብሩክ ማለት ነው። እንግዲህ አላቅም፣ ፈጣሪ እርዳቸው ምን ማድረግ እንደፈለጉ እንግዲህ እንጃ። ብቻ ግን ዳኒ ማለት አልተደባደበም። ትናንትና እገለበጥብሃለሁ ቀይርብሃለሁ ነው ያለው። ግን እንደዛ ሲለው አንድ ሚስጥር የሚያውቀው ነገር ያለ መሰለኝ እንጂ በዛ ልክ ይታገሳል ብዬ አላስብም። ምንም አጭር ቢሆንም የአቅሙን ይሞክራል ብዬ ነው የማስበው። ምክንያቱም ለድብድብ የሚሆን አቅም እያወጣ አልነበረም። ሳይለንት እየሆነ ነበር ያለው። ነገራቶቹን ዝም ብሎ እየተቀበለ ነበር ያለው። ወደ ጸብ እንዳይሄድ የተፈለገ ነገር አለ። በውስጣቸው የሚያውቁት ነገር አለ። ብሩክ ስላላወቀ ነው እንጂ
አንድ ነገር አለ ብዬ ነው የማስበው እኔ። ያው የምናየውና የምንሰማው ይሆናል ውድ ቤተሰቦቼ፣ ግን እኛ ከምናሽቃብጥ እንረጋጋ። በቃ መረጋጋት ጥሩ ነው። ለሁሉም ነገር እርጋታ ጥሩ ነው። የረጋ ወተት ቅቤ ይወጣዋል ማለት ነው። ሀይሚ እንዲሆነች ብሩክ እንዲሆነ እንደ ዳኒ ሴት ሆነች በሴት ላይ ምናምን የምትሉኝ ደግሞ ጥጋችሁን ያዙ። ሴት ስለሆንኩ ታዲያ ሴት ምን ይጠበስ ታዲያ? ሴት ስለሆንኩ እንዴ? እኔ እኮ ብሩክን የምከራከረው እኔ ለሀይሚ ምንም አይነት በደል ስለማያደርስባት ነው። ለሚበድል ወንድ ነው መከራከር። ሀይሚ እኮ ለብሩክ ማለት ነው ከእናት በላይ ነው። ምንድን ነው አናቅም እንዴ? ምን እናውቃለን? ምንም ሁለቱም እኩል ናቸው። ሁለቱም ማለት ነው። ሀይሚም ሆነች ብሩኬም ሆነ ዘሴም ምንም ልዩነት የላቸውም። ስለዚህ ሴት ሆነች ሴት የምትሉ ጠላት ናችሁ እንጂ እናንተ ወዳጅ አይደላችሁም። የምሬን ነው። ከተቻለ የሁለቱንም ጥፋት እኩል ተናግሮ የሚስማሙበትን ነገር ማመቻቸት ነው እንጂ ሴት ሆኜ እኔ ለሴቷ ሀይሚ ብላት ምንም ጥቅም የለው። እዚህ ጋር የሚጠቅማት አንድና አንድ ብሩክ ነው። በቃ በህይወቷ ውስጥ የተጻፈው እሱ ነው፣ አለቀ። እሱ ከሌለ መኖር አችልም ወይ? እና እሱ መኖር አይችልም። ታዲያ እሷ ከሌለች ይችላል። ሁለቱም ይችላሉ መኖር። ግን ብሩክ ቢሄድ ብሩክን አይነት ወንድ የለም። ይመጣል እኮ ሺህ ወንድ ይደረደራል እኮ፣ እያየናቸው እኮ ነው። አንድ ሳምንት ይሰራሉ። ከዛ በኋላ ፕሮሰሳቸው ሌላ ነው። ብሩክ ግን አላማው ያ አይደለም። አላማው ሀይሚን አስከብሮ የምትፈልግበት ደረጃ ደርሳ ከዛ በኋላ የራሱ የግሉ ማድረግ ነው ያለበት። እንደ ማንኛውም ሰው ሶሻል ሚዲያ ላይ የኔ ፍቅር የኔ ምናምን ብሎ ቀለበት ስላላረገ ምናምን እንደዚ አይነት አይደል። እንዲህ ማለት ጊዜያዊ አይደለም የሱ አለማዊ ወይም አይደለም የሱ ፍላጎቱ ማለት ነው። መሰረታዊ የሆነ ነገር እንደዚህ ነው የሚሆነው። በቃ አንድ ቤት መሰረት ስታወጡለት የሆነ እድሜ እንዲኖረውና እድሜ እንዳይኖረው የሚሰራ ቤት አለ አይደለ? ልዩነት አለው። ስለዚህ ብሩክ አሁን ከሀይሚ ጋር ያለው ነገር እያንዳንዷን ነገር በመሰረት ስለሚያደርግ ነው። ስለዚህ እናንተ ራሳችሁን ጠይቁ፣ ታገሱ። ምንም አዲስ ነገር አይፈጠርም። ይሄ መኪና ጋር ይለታለሁ ቤተሰቡ መናገር ይሄ እንደዚህ በጣም ነው የሚያስጠላው። ላይ በላይ ቁጭ ብላችሁ ለምትበጠረቁ ማለት ነው። መልሳችሁን የሰጣችሁ ትናንትና። ሰው እንዴት ማንነቱን ሳያውቅ እንዴት የሰው ልጅ በዚህ ልክ አወርዶ ይናገራል? በጣም ሼም ነው፣ በጣም ማለት ነው። እና ለማንኛውም ለሁላችንም ልቦና ይስጠን ፈጣሪ። በሰላም በፍቅር ታርቃችሁ እንደምትመጡ ተስፋ አለኝ ማለት ነው። ውድ ቤተሰቦቻችንም የሁላችሁም ህልም ነው። የብዙዎቻችሁ ህልም ያው ብሩክ ከሀይሚ እንዲርቅ ነው የብዙዎቻችሁ ህልም። ብዙ ባልልም ግማሽ ፐርሰንቱ ከ50%፣ 25%፣ በስማ ብሩክ ራቅ ከሀይሚ ነው። ነገሩ ግን እንደዛ አይደለም። እሱ እውነትን ይዞ ነው እየተከራከረ ያለው። ለእውነት የቆመ ወንድ ነው። ወደዳችሁም ጠላችሁም ለእውነት የቆመ ወንድ ነው። ሀይሚን አስከብሮ ባለችበት አይንሽን ግለጪ። አሁን ራሱ እሷ ላይ የሆነ አደጋ እንዳይደርስባት ነው እያደረገ ያለው ነገር ማለት ነው። በግድ እሷን ከዛ ቦታ አትሂጂ ብሎ ማስቆም አይችልም። ይችላል እኮ ግን እንደዛ አይነት ሰው አይደለም። ነፃነት ሰጥቶ በነፃነት ያለውን ነገር አምናበት በቃ በራሷ እንድትቆም በራሷ እንድትወስን ሁሉን ነገር በራሷ እንድታደርግ በጣም እድል ይሰጣል ብሩክ ማለት ነው። ይሄ ደግሞ ማይካድ የምታዩት ነው ቤተሰቦች። እና ታገሱ፣ ትዕግስት ይኑራችሁ። መልካም ቀን ይሁንላችሁ ውድ ቤተሰቦቼ። አመሰግናለሁ፣ ወዳችኋለሁ። ባይ ባይ።